ሰላም እንደምን አላችሁልን? ክብራን ተወዳጆቹ የ44 ዓመቱ ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ሆኖ እስከ ውድድር ዓመቱ መጨረሻ ድረስ በይፋ ትናንትና ምሽት 4 ሰዓት ላይ በማንቸስተር ዩናይትድ ኦፊሻል ዌብሳይት ላይ ተገልጿል። እናም ስለ ቀጥሩና ከቀጥሩ ጀርባ ስላሉ እውነቶች ልናወራ ከእናንተ ጋር ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ትናንትና በነበረኝ ኢንተረስቲንግ ፕሮግራም ላይ ማይክል ካሪክ ምን አይነት ቡድን ሊገነባ ይችላል የሚለውን አስዳስሻችሁ ነበር። እንደወደዳችሁት ጽፋችሁልኛል። ያላዳመጣችሁት ካላችሁ ፕሊስ አዳምጡት። አንድ ቪዲዮ ወደ ኋላ ሄዳችሁ ማለት ነው። ዛሬ ደግሞ እንዴት ቅጥሩ ተፈጸመ፣ ከጀርባ ያለው ነገር ምንድን ነው የሚለውን እነግራችኋለሁ። ከሁለት ሳምንታት በፊት በባርባዶስ ከጆን ኢቫንስ እና ከዋይኔ ሮኒ ጋር ሲዝናና የነበረው ሰውዬ ከሁለት ሳምንታት በኋላ የማንቸስተር ዩናይትድ ዋና አሰልጣኝ ሆኗል። ይሄ ታሪክ እንዴት ተፈጸመ እነግራችኋለሁ። ምክትል አሰልጣኞቹ እነማን ናቸው? አስደናቂ ስሞችን ሰምተናል። በጣም የሚገርሙ ስሞችን እነማን ናቸው? እየተሰርተዋል እነግራችኋለሁ። ትገረማላችሁ። ከማንቸስተር ዩናይትድ ኤምዩ ቲቪ ጋር ቆይታ አድርጓል። እሱን አላስዳሰሳችሁም፣ ግን ፍቃደኛ የምትሆኑ ከሆነ ሃይላይቱን መጨረሻ ላይ በትንሹ መግቢያው ነግራችሁና ኢንተረስቲንግ የምትሆኑ ከሆነ ለነገ ፕሮግራሙን አዘጋጀላችኋለሁ። ከሊያም ብሬንትፎርድና ሄለን ኢቫንስ ጋር የነበረውን የኢንሳይድ ካሪንግተን ፖድካስት ይዤላችሁ መጣ ይሆናል። ብቻ ስለ ማይክል ካሪክ ቅጥር እንዲሁም ከቅጥሩ በኋላ ምን አለ የሚለውን ጉዳይ እንመለከታለን። ማይክል ካሪክ የማንቸስተር ዩናይትድ ኦፊሻሊ አሰልጣኝ ሆኗል። እንዳስሰዋለን። አብራችሁን ቆዩ። ሰብስክራይብ አድርጋችሁ አድምጡኝ። እንዲሁም ደግሞ የላይክ በተ ማይክል ካሪክ ትናንትና ምሽት 4 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር፣ በብሪቴን የሰዓት አቆጣጠር ደግሞ ምሽት 2 ሰዓት ላይ የማንቸስተር ዩናይትድ ዌብሳይት በኦፊሻል ገጹ ላይ ማይክል ካሪክን መቅጠሩ አሳውቋል። እናም ብዙዎችን ያስደነቀ ታይትልም ተጠቅሟል። እንግዲህ ኬርቴከር ነው ወይም ደግሞ ጊዜያዊ አሰልጣኝ ነው እስከ 2026 ወይም ደግሞ እስከ 2025-26 ሲዝን ድረስ ብቻ ማለት ነው። ግን ሲቀጥሩት ምንም አይነት ኢንትሪም ወይም ኬርቴከር የሚል ቃል አልተጠቀሙም። ምን ያህል እንደሚያከብሩት የሚጠቁሙ ነው ይላሉ ብዙሃን መገናኛ ድረገጾች ማለት ነው። ምንም አይነት ኢንትሪም እና ኬርቴከር የሚል ቃል አልተጠቀሙም። ሄድ ኮች ነው የሚሉት። ዋና የቡድኑ ዋና አሰልጣኝ ሆኖ እስከ 2025-26 ድረስ ይቆያል የሚል ቃላትን የተጠቀሙትና ከዛም በኋላም ኮንትራቱ ሊያድሱለት የሚችል እድል በጣም ሰፊ እንደሆነ በብዙ እየተወራ ነው። ይሄ ነገር ሰርፕራይዝ ሊያደርጋችሁ ይችላል፣ ግን ያ ይመስላል። ምክንያቱም ትናንትና ኦፊሻል የሆኑት ትናንትና ቀን በደንብ ስንሰማው ነበረ፣ ግን ምሽት ላይ ኦፊሻል የሆነው ደግሞም ወደኋላ ማነሳላችሁ እሱ ከማንቸስተር ዩናይትድ ኢንሳይድ ካሪንግተን ከሚለው ኤፒሶድ 10 ቦድካስት ጋር ቆይታ ነበረው ከሊያም ብሬንትፎርድ እና ሄለን ኢቫንስ ከሚያዘጋጁት የማንቸስተር ዩናይትድ ቴሌቪዥን ቦድካስት ጋር ማለት ነውና እዛ ላይ ቀርቦ ስለ ኮቺንግ ስታፉ ሲገልጽ ኮቺንግ ስታፉ የ17 ጨዋታዎች ወይም ደግሞ የ4 ወራት ኮቺንግ ስታፍ በፍጹም አይመስልም። ጥቂት ላስቃኛቸው እስኪ ኮቺንግ ስታፉን ማለት ነው። ስቲቭ ሆላንድ አብሮት ይኖራል። ስቲቭ ሆላንድ ማለት የቼልሲ የቶማስ ቱል ረዳት የነበረ በእንግሊዝ ብሔራዊ ቡድን የግማሽ ፍጻሜ የዓለም ዋንጫ ተሳታፊ ሲሆን የዩሮ ባክ ቱ ባክ ፋይናሊስት ሲሆን የጋሬት ሳውዝጌት ምክትል አሰልጣኝ የነበር በእንግሊዝ እግር ኳስ ውስጥ በጣም ከሚከበሩ ስሞች አንዱ ነው ስቲቭ ሆላንድ። እናም አብሮት አለ ሌላ ጆናታን ውድጌት አለ። ወደ እሱ ከመምጣት በፊት ስቲቭ ሆላንድ እንግዲህ 139 ጨዋታዎች በአሰልጣኝነት በምክትል አሰልጣኝነት ቢሆን የመራ ሰው ነው። ከካሪክ ጋር ካሪክ እንደተናገረው ሰኞ ዕለት በደንብ እንዳወሩ መግለጽ ይችላል። ሌላኛው ስሜታዊው የቀድሞ የሪያል ማድሪድ የእንግሊዝ ብሔራዊ ቡድን ተጫዋቹ ጆናታን ውድጌት ነው። ጆናታን ውድጌት ይሄን ስም በደንብ ታስታውሳላችሁ። ማሰልጠን ከመጀመሩ በፊት በእንግሊዝ ሚዲያ ውስጥ አሁን እነ ካራ ጋር መጣው በጣም ብዙ የሚያነጋግር ቃላቶችን ሮይኪን የሚያነጋግር ቃላቶችን በሚዲያ ከመናገራቸው በፊት ጆናታን ውድጌት ነበረ ድሮ ብዙ አነጋጋሪ ቃለ መጠይቆችን በመስጠት የሚታወቀው ከጨዋታ በፊትና ከጨዋታ በኋላ። ከዛ ራሱን ከሚዲያ አግሎ ወደ ማሰልጠን መጣ እና ማሰልጠን የጀመረው ከቦሮ ራሱ ከሚካኤል ካሪክ ጋር ነው እና የገረመኝ እሱ ነው። ከካሪክ ጋር አብሮ እንደሰሩ ጆናታን ውድጌት ጋር አላውቅም። ጆናታን ውድጌት በጣም ትልቅ ስም ነው በእግር ኳስ ተጫዋችነት ማለት ነው። ምክንያቱም ሪያል ማድሪድ ለብዙ ዓመታት የተጫወተ እንግሊዛዊ ነው እና ጥቂት ተጫዋቾች ናቸው ወደ ሌላው ቦታ ወጥተው የሚሳካላቸው። አሁን እነ ሮይኪ ማይልቲ ኬን በሙኒክ ወይም ደግሞ እነ ቤሊንግሃም በሪያል ማድሪድ ምናምን እንሰማለን፣ ግን ድሮ ብዙ አልነበርም። ጆናታን ውድጌት፣ ዴቪድ ቤካም ናቸው በሪያል ማድሪድ ቤት ወጥተው እንደዚህ የተሳካላቸው ስሞች ማለት ነውና ጆናታን ውድጌት ጋር እንደሰሩ አላውቅም ነበር። ቦርንሞዝ ጥቂት ጊዜ እንደነበር አውቃለሁ በምክትል አሰልጣኝነት፣ ግን አብረው በቦሮ በሚድስብራ ሰርተዋል። ሌላውም ጆን ኢቫንስ ነው፣ አሁን መጥቷል፣ አብሮት ይቆያል። እንዲሁም ደግሞ ትሬቪስ ቤኔንም አብሮት ይቆያል። የማንቸስተር ዩናይትድ ከ21 ዓመት በታች ቡድን
አሰልጣኝ የሆነው ትሬቪስ ቤኒያንም ከቡድኑ ጋር አብሮ ይቆያል ተብሏል። ማንቸስተር ዩናይትድ ከ21 ዓመት በታች አሰልጣኝነት ሌላ ሰው እንደሚቀጥር ነው የተሰማ ማለት ነው። እስኪ ነገሩን ከስር መሰረቱ የተመለከትን እንምጣ። ትናንትና ምን አይነት ቡድን ሊሰራ ነው ሚለውን ተመልክታችኋል። ምን አይነት ቡድን ሊገነባ ይችላል ሚለውን በደንብ ለማስቃኘት ሞክራለሁ። እሱም ፕሮግራም እንደወደዳችሁ ተስፋ አድርጋለሁ። ያላዳመጣችሁት ካላችሁ ፕሊስ አዳምጡት። በጣም ኢንተረስቲንግ የሆነ ፕሮግራም ነው። ምን አይነት ቡድን ሊሰራ ይችላል፣ በቦርንሞ በሚድስብራ በመጀመሪያ ሲዝኑ የሰራው ቡድን ምን ይመስላል የሚለውን ለመቃኘት ሞክራለሁ። አሁን ቅጥሩ እንዴት ተፈጸመ የሚለውን ከስታች መሰረት ልንገራችሁ። በጣም ኢንተረስቲንግ ጉዳይ ስላለው ማለት ነው። እናም የትኛውም ቦታ ላይ ይሄን የምትሰሙት አይመስለኝም። ምክንያቱም በጣም ሰብስክራይብ ከሆነ ገጽ ላይ ያነሳሁት ጽሁፍ ስለሆነ ማለት ነው። እርግጠኛ ነኝ ብዙ ቦታዎች የምትሰሙት አይመስለኝም። እንግዲህ ከ2 ሳምንታት በፊት ባርባዶስ ነበረ በካሪቢያን ደሴቶች ውስጥ እየተዝናና ማለት ነው። ሚካኤል ካሪክ ከ2 ሳምንታት በፊት ማለት ከአንድ ወር በፊት ታይላንድ ነበረ የጎልፍ ጨዋታዎችን ከጋሪዝ ቤል፣ ኒማንያ ቪዲች፣ ራያን ጊግስ ጋር ለቻሪቲ የሚያገለግሉ የጎልፍ ጨዋታዎችን ሲያከናውን ማለት ነው። ከዛ በኋላ ከ2 ሳምንታት በፊት እንዳልኳችሁ የበዓል የሆሊዴይ ረፍት የበዓል ረፍት ሆሊዴይ የሚሉት እነሱ የበዓል ረፍቶችን ያከናወነ ነበረ በካሪቢያን ደሴቶች ከቀድሞ የማንቸስተር ዩናይትድ ተጫዋቾች ጋር ነበሩ። እነማን ነበሩ አትሉኝም? ዋይኒ ሮኒ፣ ጆን ኢቫንስ እዛ አብረውት ነበሩ እየተዝናኑ ማለት ነው። እና ከ2 ሳምንታት በፊት ማለት ነው አብረውት እየተዝናኑ ነበረ። ከዛ የስልክ ጥሪ ደረሳቸው ከበዓል እንደተመለሱ ማለት ነው። ሁለት ነገሮች ነው እዚህ ጋር ያሉ ማለት ነው። አንደኛው ማይክል ካሪክ ይሄን የበዓል ጉዳዮችን ጨርሶ ከማንቸስተር ዩናይትድ ሌጀንዶች ጋር ከቆየ በኋላ ወደ ማንቸስተር ከተማ ተመልሶ ነበር። በሌላኛው አጽናፍ የሚገኘው ሰው ኦሊ ጉናር ሶልሼር ነው። ኦሊ ጉናር ሶልሼር ኖርዌይን የነበረ ኖርዌይ በጣም የረፍት ጊዜውን እያሳለፈ ነበረ። ይኸውም የስልክ ጥሪ ሲደርሰው ሲኒማ ቤት ከባለቤቱ ጋር ነበር ይለናል አንድ ማይክል ከርተን የሚባል የዛ አትሌቲክ ጋዜጠኛ ማለት ነው። እናም የበዓል ጊዜውን መጨረስ እንደሚፈልግ ለማንቸስተር ይሄን ከየትም ቦታ አልሰማሁትም፣ ለእናንተም አሁን እየሰማችሁት ነው። የስልክ ጥሪ ሲደርሰው 2 ቀናቶች እንዲሰጡትና የበዓል ጊዜውን ከባለቤቱ ጋር መጨረስ እንደሚፈልግና ሐሙስ እንደሚያገኛቸው ገለጸላቸው ነው የሚባል። ሐሙስ ማለት ባለፈው ሳምንት ማንቸስተር ዩናይትድ ከመጫወቱ በፊት ማለት ነው። ሐሙስ እንደሚያገኛቸው ገለጸላቸው። ማይክል ካሪክ ግን ቀድሞ ነበረ ማግኘት የቻለ ወይም ደግሞ ያወራቸው ማለት ነው። ከዛ ሁለቱም የራሳቸውን ፕሮጀክቶች ማቅረብ ቻሉ። እንደ እቅድ እንዲያቀርቡ ቀን ተሰጣቸው። 2 እና 3 ቀናቶች ተሰጣቸው። ማይክል ካሪክ በፍጥነት ለማንቸስተር ዩናይትድ ሰዎች ፌስ ቱ ፌስ ከመገናኘታቸው በፊት እቅዱን አዘጋጅቶ ጨረሰ። እንዲሁም ኖርዌይ ኦሊ ጉናር ሶልሼር ወደ እንግሊዝ መጥቶ እቅዶችን አቀረበ። ይሄኛው የኦሊ ጉናር ሶልሼር ንግግር ከማይክል ካሪክ ጋር በኋላ የተደረገ ንግግር ነበርና ኢንተረስቲንጉና ያማለላቸው ጉዳይ የካሪክ እንደሆነ የተሰማው ሁለቱ ሰዎች ባይሳካ አንድ የሰማው ሰዎች ብዙ ስንሰማ ነበር አይደለም። ዳረን ፍሬቸር ሊቆይ ይችላል ምናምን። ሩድ ቫን ኒስተልሮይ እቅዳቸው ውስጥ ነበረ። ሩድ ቫን ኒስተልሮይ እቅዳቸው ውስጥ ነበረ። ባይሳካ ኖሮ የሁለቱ ሰዎች ፕላን ባይሳካ ኖሮ ሩድ ቫን ኒስተልሮይን ለማስቀጠል ወይም ደግሞ ለመመለስም እቅድ ነበራቸው ተብሏል። እናም ማይክል ካሪክ ለአሲስታንቶቹ ያቀረበው ፕሮጀክት የማንቸስተር ዩናይትድ ሰዎችን በጣም አሳምኗል። አንደኛው ይሄኛው ነው። ሁለተኛው ትልቁ ጉዳይ ትሬቪስን መጠቀሙ ነው የተባለ ከ21 ዓመት በታች ብሔራዊ ቡድን ከ21 ዓመት በታች የማንቸስተር ዩናይትድ አሰልጣኝ ኮቺንግ ስታፍ ውስጥ ማካተቱ ከወጣት ተጫዋቾችን በሚቀጥሉት 17 ጨዋታዎች በብዛት ሊጠቀም እንደሚችል የሚያሳይ ነው። በተለይ የፍሌቸር ልጆችና እንዲሁም ደግሞ ባለፈው በቀይ ካርድ የወጣው በጣም ሼላሲ አስደናቂ ብቃት ያለው ተጫዋችን የመጠቀም እድል ሊኖረው እንደሚችል ይሄን አሰልጣኝ ከመጠቀሙ አንፃር ተገመተ። ሌላኛው እንዲመርጡ ያደረገ በቅርብ ጊዜ ስራ ላይ መሆኑ ነው። እንግዲህ ባለፉት 4 እና 5 ዓመታት ኦሊ ጉናር ሶልሼር በአንድ አጋጣሚ ብቻ በቱርክ ሊግ በቢሸክታሽ አሰልጣኝነት ነው የቆየ እና ብዙ ጊዜ አላሰለጠንም። ይሄኛው ግን ከስራ ውጭ ሆኖ ላለፉት 7 ወራት ብቻ ነው ስራ ውጭ ሆነ እንጂ ስራ ላይ ነው የቆየ ባለፉት 3 ዓመታት እና ይሄኛውንም እንዳስቀደሙ ነው እንግዲህ የተሰማ ማለት ነው። እንዳልኳችሁ ከማንቸስተር ዩናይትድ ሰዎች ጋር መዝናናት ላይ ነበረ። ካሪክ እንግዲህ 5 የፕሪሚየር ሊግ፣ የሻምፒዮንስ ሊግ፣ የኤፍኤ ካፕ ዋንጫ ያነሳ ከ2006 ጀምሮ ከማንቸስተር ዩናይትድ ጋር በደንብ የሚታወቅ 15 ዓመታትን በማንቸስተር ዩናይትድ የቆየ ነው። ያውም ከቦድካስቱ ላይ ምን አለ መሰላችሁ ለሄለን ምን አላት መሰላችሁ ማንቸስተር ዩናይትድ ጋር ከተለያዩ ዓመታት ተቆጥረዋል አለ። ግን ወደዚህ በር ስገባ ማውቀው በር ያለ ስሜት ነው የተሰማኝ። ምክንያቱም ከዚህ ክለብ ጋር አልተለያየው ነበር። ቤተሰቦች የአመት ትኬት አላቸው። በየቀኑ የማንቸስተር ዩናይትድ ጨዋታ መለከታለሁ። ጨዋታ ከሌለኝ ወይም ደግሞ ፊልድ ላይ ካልሆንኩ አለ የማንቸስተር ዩናይትድ ጨዋታ መለከታለሁ። ብርቅም ግን አራቅኩም አለ። በጣም ግን አልወጣውም።
ነፍሶች እዚህ ነበሩ ሲል ነው ለሄለን ኢቫንስ የገለጸላትና ቅርብ እንደሆነ የሚያሳውቅ ነገር ነው። እንግዲህ 2021 ኬርቴከር ነበር የማንቸስተር ዩናይትድ ማለት ነው። አሰልጣኝነትን የጀመረ እዚህ ነው። እርግጥ የኦሌ ጉናር ሶልሼር የረጅም ጊዜ ምክትል አሰልጣኝ ነበረ። ኦልሞስት 3 ዓመታትን ከኦሌ ጉናር ሶልሼር ጋር ሰርቷል በምክትል አሰልጣኝነት ማለት ነው። ግን ኬርቴከር በነበረበት ጊዜ በጣም ጥሩ ውጤት ነበረው። ምክንያቱም የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ኡናይ ኤምሬን 2-0 ማሸነፍ ችሏል። በኦልድ ትራፎርድ ኡናይ ኤምሬን ማለት ነው። በብሪጅ ከቶማስ ቱል ጋር 1-1 ተለያይቷል። በኦልድ ትራፎርድ በድጋሚ የሚካኤል አርቴታን አርሰናል 3-2 አሸንፏል። ልክ አሁን እንደሚጀምርበት አይነት ኢንቴንስ የሆነ አጀማመር ነበር የነበረው ማለት ይቻላል። እንግዲህ አሁን ይጫወታል፣ ከዛ በኋላ ከሚካኤል አርቴታ አርሰናል ጋር ይጫወታልና በጣም ከዛ በኋላ ከማርኮ ሲልቫ ፉላም ጋር ይጫወታል። ኢንቴንስ የሆነ መርሃ ግብር ያንን ኬርቴከር ሆኖ ግን እንዲህ አይነት መርሃ ግብሮችን ነበረ ማሳለፍ የቻለው ማለት በጣም ኢንቴንስ የሆነ መርሃ ግብሮችን ነበረ ማሳለፍ የቻለው። እንግዲህ እንዳልኳችሁ ከኦሌ ጋር ሰርቷል። ራልፍ ራኒክስ ወደ ቡድን እስኪመጡ ድረስ ማለት ነው። 2023 ኦሌ ስለሱ በጣም አስደናቂ ሰርቷል ነገር ተናግሯል። ኬርቴከር በሆነበት ጊዜ ውስጥ ካሪክ የማንቸስተር ዩናይትድ አሰልጣኝ የሚገባው አይነት ፐርሰናሊቲ ያለው ሰው ነው ሲል በጣም አድናቆቱን ገልጾለት ነበር። ከኔ ጋር በነበረው ጊዜ ምርጥ አሰልጣኝ እንደሚወጣው በደንብ ተመልክቼ ነበረ ብሎ በደንብ ሲገልጸው ተመልክተናል። እንግዲህ በፕሬስ ኮንፈረንሶቹ ባህሪ ላይ ማይክል ማካርቲ የሚባል አንድ ጋዜጠኛ ሲናገር ሚክስድ ፕሬስ ኮንፈረንስ ይጠቀማል ብሎታል። ፎርማልና ኢንፎርማል ማለት አንዳንድ ጊዜ በብስጭት ሮበን አሞሪም የሚገልጻቸው አይነት ጋዜጣዊ መግለጫዎች ናቸው። ፎርማል ማለት ሁልጊዜም ሚካኤል አርቴታ በፕሬስ ኮንፈረንሱ ላይ የሚገልጸው በጣም የተመጠኑ የፖለቲካኛ ቃላቶችን መጠቀም ማለት ነው። ሁለቱንም መጠቀም የሚፈልግ አይነት አሰልጣኝ ነው። የሲስተም አሰልጣኝ ነው፣ ምንም ጥያቄ የለውም። ለ4-2-3-1 እና ለ4-4-2 በጣም ተገዥ ነው። በጣም ያጠቃ ቡድን ቢወድም እና ብዙ ጎል ማስቆጠር ቡድን ቢወድም ትናንትና እንደገለጽኩላችሁ ግን ደግሞ በጣም ሪጂድ የሆነ በሱ የጨዋታ መንገድ ብቻ የሚጫወት እንደ ኦሌ ጉናር ሶልሼር ለተጫዋቾች የበዛ ነፃነት በመስጠት ማያምን አይነት አሰልጣኝ ነው። እግር ኳስን የተማረባቸው ከብዙ ሰዎች ነው። እንግዲህ ለማሰልጠኑ ብዙ ሰዎችን ይጠቅሳል። ለምሳሌ በዌስትሃም ከሃሪ ሬድናፕ ጋር ሰርቷል በተጫዋችነት ማለት ነው። በማንቸስተር ዩናይትድ ከአሌክስ ፈርጉሰን ጋር፣ ከሉዊስ ቫናል ጋር፣ ከጆዜ ሞሪኒዮ ጋር ሰርቷል። ከነዚህ ሰዎች ጋር መስራቱ በጣም አስደናቂ አሰልጣኝ ያደርገዋል ብዬ አስባለሁ። እንግዲህ ቅጥሩ ከተፈጸመው በኋላ የማንቸስተር ዩናይትዱ ስፖርቲንግ ዳይሬክተር ጄሰን ዌይኮክስ ማይክል ካሪክ በጣም ጥሩ አሰልጣኝ ነው፣ በማንቸስተር ዩናይትድ ለማሸነፍ ምን እንደሚያስፈልገው በትክክል ያውቃል፣ ክለቡን ወደ መደበኛና ቀጣይነት ያለው ስኬት ለመገንባት በቀሪ የውድድር ዘመን ባለተሰጥኦና ቁርጠኛ የቡድን ተጫዋቾችን ለመምራት ዝግጁ የሆነ ሰው እንደቀጠረን ይሰማናል ሲል አድናቆቱን ገልጿል። ማይክል ካሪክም አሰልጣኝነቱ ከተረከበ በኋላ ማንቸስተር ዩናይትድን የመምራት ኃላፊነት መሸከም ክብር ነው አለ። እዚህ ስኬታማ ለመሆን ምን እንደሚያስፈልግ አውቃለሁ። አሁን ትኩረቴ ተጫዋቾች በዚህ አስደናቂ ክለብ ውስጥ የምንጠብቀውን ደረጃ እንዲደርሱ በመርዳት ነው። ይህ ቡድን ትልቅ እምቅ አቅም እንዳለው እናውቃለን። ከብዙ ተጫዋቾች ጋር ሰርቻለሁ። በቅርብ ዓመታት ውስጥ ቡድኑን በቅርበት መከታተልን ቀጥያለሁ። በችሎታቸውና ቁርጠኝነታቸው እዚህ ስኬታማ ለመሆን ባላቸው ችሎታ ሙሉ በሙሉ አምናለሁ። ለዚህ ውድድር ዘመን አሁንም ብዙ መፋለም የሚያስፈልገን ነገር ብዬ አስባለሁ። ሁሉም ሰው አንድ ላይ ተሰባስበን ለደጋፊዎቻቸው ታማኝ ሁነን ደጋፊዎቻቸው ለሚሰጡን ነገር ክብር በማሳየት መጫወት አለብን። ተጫዋቾቻችን ለማንቸስተር ዩናይትድ ስታንዳርድ ደረጃ መገኘት አለባቸው። እናም እዚህ ክለብ እንደሚጫወቱ ለማንቸስተር ዩናይትድ እንደሚጫወቱ አውቀው መዘጋጀት አለባቸው ሲል ነው መግለጽ የቻለው ማለት። ከዛ በኋላ 23 ደቂቃ የቆየ ቦድካስት ነው የቀረበ። እንግዲህ ይሄኛውን ሃይላይት ላስቃኝቻችሁ ነው የምንለያየው። ፈቃደኛ የምትሆኑ ከሆነ የኮሜንት መስጫው ባር ላይ የሚካኤል አርቴታ ቦድካስት ይቀርብልን የምትሉኝ ከሆነ ነገ ሙሉን ይዤላችሁ እመጣለሁ። እንግዲህ በማንቸስተር ዩናይትድ ኢንሳይድ ካሪንግተን የሚባል አንድ ቦድካስት አለ፣ የማንቸስተር ዩናይትድ ቴሌቪዥን የሚያዘጋጀው ማለት ነው። ቦድካስቱ የሚያዘጋጁት ሄለን ኢቫንስ እና እንዲሁም ሊያም ብሬንትፎርድ የሚባሉ ሁለት ጋዜጠኞች ናቸው። ይኸውም የሊያም ብሬንትፎርድ የማንቸስተር ዩናይትድ ዩቲዩብ ገጽ ላይ ፖስት ተደርጓል። ብታደምጡ ደስ ይለኛል። ኢንትሮ በጣም የሚገርመው የገለጸበት መንገድ ማለት ነው። ማይክል ካሪክን ማለት ነው 464 ጨዋታዎችን በማንቸስተር ዩናይትድ የቆየ ሁሉንም ዋንጫዎችን ያሸነፈ 3 ጨዋታዎችን በኬርቴከርነት የመራ የክለቡን ታሪክ፣ ባህል፣ ክብር የሚያውቅ እናም በደረቱ ላይ ያለውን ባጅ ክብደት የሚረዳ ሰው ወደኛ መጥቷል ሲል ነበረ የገለጸ። ወደ አማርኛ ነው ያመጡት። ከዚህ በላይ በጣም ውብ ነው የሊያም ብሬንትፎርድ ኢንትሮ ከማይክል ካሪክን የገለጸበት ከጎኑ ቁጭ ብሎ እሱን ለመግለጽ የሞከረው እና መጀመሪያ ሄለን የጠየቀችው how was the feel ያለችው ምን አይነት ስሜት አለ ያለችውና ያልጠበቅኩት ነበር አለ። ማይገመት ማይታመን ስሜት ውስጥ ነው አሁን ያለሁት አለ። ወደዚህ በር ተመልሻለሁ። የህይወቴ ክፍል ወደ ሆነው ለአመታት እዚህ ነበርኩኝ እና ከጥቂት ዓመታት በፊት ለቅቄ ያለው ግን ደግሞ አልለቀኩም። ርቄ ነበር ግን ደግሞ አላቅኩም። ቤተሰቦች የሲዝን ቲኬት አላቸው
ጓደኞች የዚህ ሲዝን ቲኬት አላቸው። እኔ ጨዋታዎችን እዚህ መጥቼ እመለከት ነበረ። ደግሞ በቴሌቪዥን መስኮት የማንቸስተር ዩናይትድ ጨዋታዎች አያመልጡኝም። ስለዚህ እዚህ ነበርኩ። አሁን ትልቅ ኃላፊነትን ተሸክሜያለሁ። በፍጥነት ወደ ትኩረት መመለስ አለብኝ። ለዚህ ክለብ በሚገባው ስታንዳርድ ደረጃ ተጫዋቾችን ለመመለስ እሞክራለሁ ሲል ነው ኢንትሮ ለመግለጽ የሞከረው። እንዳልኳችሁ ፍቃደኛነታችሁን በኮሜንት መስጫ ባር ላይ አስፍሩልኝ። 23 ደቂቃ የሚቆይ ቦድካስት ነው ከሄለን ኢቫንስና ሊያም ብሬንፎርድ ጋር የቆየውን። እሱን ነገ ይዤላችሁ መጣ ይሆናል። ኮሜንት መስጫ ባር ላይ ይቅረብልን የማይክል ካሪክ የመጀመሪያ ቦድካስት ይቅረብልን የምትሉኝ ከሆነ ይዤላችሁ መጣ ይሆናል ማለት ነው። ማይክል ካሪክ በይፋ የማንቸስተር ዩናይትድ አሰልጣኝ ሆኗል። አሄድ ዘ ወርድ ፊሎሶፊ የሚለው ሰውዬ መጥቷል። ፊሎሶፊ የሚለውን ወይም ደግሞ የእግር ኳስ አስተሳሰብ ወይም ፍልስፍና የሚለውን ቃል በፍጹም መጠቀም ማይወድና የሚጠላ ሰው ነው። አሄድ ዘ ወርድ ፊሎሶፊ ይላል። ማይክል ካሪክ በይፋ የቀያይ ሰይጣኖች የቡድን አሰልጣኝ ሆኗል እስከ ሰኔ 2025-26 ሲዝን ድረስ።